መጽሐፈ ሳሙኤል ካል ምዕራፍ 19 ኢዮአብም ንጉሡ ስለ አቤሴሎም እንዳለቀሰና ዋይ እንዳለ ሰማ። በዚያም ቀን ንጉሡ ስለ ልጁ አዘነ ሲባል ሕዝቡ ሰምቶአልና የዚያን ቀን ድል በሕዝቡ ሁሉ ዘንድ ወደ ኀዘን ተለወጠ። ሕዝቡም ከሰልፍ የሸሸ ሕዝቡ አፍሮ ወደ ኋላው እንዲል በዚያ ቀን ወደ ከተማ ተሰርቆ ገባ። ንጉሡም ፊቱን ሸፈነ። ንጉሡም በታላቅ ድምፅ ልጄ አቤሴሎም ሆይ ልጄ አቤሴሎም ልጄ ሆይ እያለ ይጮህ ነበር። ኢዮአብም ወደ ንጉሡ ወደ ቤት ገብቶ እንዲህ አለ። ዛሬ ነፍስህንና የወንዶችን የሴቶች ልጆችህን ነፍስ የሚስቶችህንና የቁባቶችህን ነፍስ ያዳኑትን የባሪያዎችህን ሁሉ ፊት ዛሬ አሳፍረሃል። አንተ የሚጠሉህን ትወድዳለህ፣ የሚወድዱህንም ትጠላለህ። መሳፍንትህንና ባሪያዎችህን እንዳታስብ ዛሬ ገልጠሃል። ዛሬ ሁላችን ሞተን ቢሆን ኖሮ አቤሴሎም ድኖ ቢሆን ኖሮ ደስ ያሰኝህ ነበረ። ዛሬ አያለሁ። አሁንም እንግዲህ ተነስተህ ውጣ፣ ለባሪያዎችህም የሚያጽናናቸውን ነገር ተናገራቸው። ያልወጣህ እንደሆነ ግን አንድ ሰው ከአንተ ጋር በዚህች ሌሊት እንዳይቀር በእግዚአብሔር እምላለሁ። ይህም ከብላቴናነትህ ጀምሮ እስከ ዛሬ ድረስ ካገኘህ ክፉ ነገር ሁሉ ይልቅ ታላቅ መከራ ይሆንብሃል። ንጉሡም ተነሥቶ በበሩ ተቀመጠ። ሕዝቡም ሁሉ ንጉሡ በበሩ እንደ ተቀመጠ ሰማ። ሕዝቡም ሁሉ ወደ ንጉሡ ፊት መጣ። እስራኤልም እያንዳንዱ ወደ ድንኳኑ ሸሽቶ ነበር። ሕዝቡም ሁሉ በእስራኤል ነገድ ሁሉ ውስጥ ንጉሡ ከጠላቶቻችን እጅ ታድጎናል፣ ከፍልስጥኤማውያንም እጅ አድኖናል። አሁንም ስለ አቤሴሎም ከአገር ሸሽቶአል፣ በላያችን እንዲሆን የቀባነው አቤሴሎም በሰልፍ ሞቶአል። አሁንም እንግዲህ ንጉሡን ለመመለስ ስለምን ዝም ትላላችሁ? እያለ እርስ በርሱ ይከራከር ነበር። ንጉሡም ዳዊት ለካህናቱ ለሳዶቅና ለአብያታር ልኮ እንዲህ አላቸው። ለይሁዳ ሽማግሌዎች እንዲህ ብላችሁ ተናገሯቸው። የእስራኤል ሁሉ ነገር ወደ ንጉሡ ደርሶአልና ንጉሡን ወደ ቤቱ ከመመለስ ስለምን ዘገያችሁ? እናንተ ወንድሞቼ የአጥንቴ ፍላጭና የሥጋዬ ቁራጭ ናችሁ። እናንተ ንጉሡን ከመመለስ ስለምን ዘገያችሁ? ለአሜሳይም አንተ የአጥንቴ ፍላጭና የሥጋዬ ቁራጭ አይደለህምን? በዘመንህም ሁሉ በኢዮአብ ፈንታ በፊቴ የሠራዊት አለቃ ሳትሆን ብትቀር እግዚአብሔር ይህን ያድርግብኝ ይህንም ይጨምርብኝ በሉት። የይሁዳንም ሰዎች ሁሉ ልብ እንደ አንድ ሰው ልብ አድርጎ አዘነበለ። ወደ ንጉሡም ልከው አንተ ከባሪያዎችህ ሁሉ ጋር ተመለስ አሉት። ንጉሡም ተመልሶ እስከ ዮርዳኖስ ድረስ መጣ። የይሁዳ ሰዎች ንጉሡን ሊቀበሉ ንጉሡንም ዮርዳኖስን ሊያሻግሩ ወደ ጌልገላ መጡ። ከብራቂምም አገር የነበረው ብንያማዊው የጌራ ልጅ ሳሚ ከይሁዳ ሰዎች ጋር ዳዊትን ሊቀበል ፈጥኖ ወረደ። ከእርሱም ጋር ብንያማውያን የሆኑ 1000 ሰዎች ነበሩ። የሳኦልም ቤት ባሪያ ሲባ ከእርሱም ጋር 15ቱ ልጆችና 20 ባሪያዎቹ ነበሩ። በንጉሡም ፊት ፈጥነው ዮርዳኖስን ተሻገሩ። ታንኳውም የንጉሡን ቤተሰብ ያሻግር ዘንድ ንጉሡም ደስ ያሰኘውን ያደርግ ዘንድ ይሸጋገር ነበር። ንጉሡም ዮርዳኖስን ከተሻገረ በኋላ የጌራ ልጅ ሳሚ በፊቱ ተደፋ። ንጉሡንም ጌታዬ ሆይ ኃጢአቴን አትቍጠርብኝ። ጌታዬ ንጉሥ ከኢየሩሳሌም በወጣህ ቀን ባሪያህ የበደልሁህን አታስብብኝ። ንጉሡም በልቡ አያኑረው፣ ባሪያህ በደለኛ እንደሆንሁ አውቃለሁና እነሆ ከዮሴፍ ቤት ሁሉ አስቀድሜ ዛሬ መጣሁ፣ ጌታዬንም ንጉሡን ልቀበል ወረድሁ አለው። የጽሩያ ልጅ አቢሳ ግን ሳሚ እግዚአብሔር የቀባውን ሰድቦአልና ሞት የተገባው አይደለምን? አለ። ዳዊትም እናንተ የጽሩያ ልጆች እኔ ከእናንተ ጋር ምን አለኝ? ዛሬ ስለ እኔ ምን ጠላቶች ትሆኑብኛላችሁ? ዛሬስ በእስራኤል ዘንድ ሰው ሊሞት ይገባልን? ዛሬስ በእስራኤል ላይ እንደ ነገሥሁ አላወቅሁምን? አለ። ንጉሡም ሳሚን አትሞትም አለው። ንጉሡም ማለለት። የሳኦልም ልጅ ሜምፊቦስቴ ንጉሡን ሊቀበል ወረደ። ንጉሡም ከሄደ ጀምሮ በደህና እስከ ተመለሰበት ቀን ድረስ እግሩን አልጠገነም፣ ጢሙንም አልቈረጠም፣ ልብሱንም አላጠበም ነበር። ንጉሡንም ሊቀበለው ከኢየሩሳሌም በመጣ ጊዜ ንጉሡ ሜምፊቦስቴ ሆይ ከእኔ ጋር ስለምን አልወጣህም? አለው። እርሱም መልሶ አለ፣ ጌታዬ ንጉሥ ሆይ ባሪያዬ አታለለኝ። እኔ ባሪያህ አንካሳ ነኝና ከንጉሥ ጋር እሄድ ዘንድ የምቀመጥበትን አህያ ልጫን አልሁት። እርሱም እኔን ባሪያህን ለጌታዬ ለንጉሥ አማ። አንተ ጌታዬ ንጉሥ ግን እንደ እግዚአብሔር መልአክ ነህ፣ ደስም ያሰኘህን አድርግ። የአባቴ ቤት ሁሉ በጌታዬ በንጉሥ ዘንድ ሞት የሚገባቸው ነበሩ። አንተ ግን እኔን ባሪያህን በገበታህ በሚበሉ መካከል አስቀመጥኸኝ።
ለንጉሥ ደግሞ ለመናገር ምን መብት አለኝ? ንጉሡም ነገርህን ለምን ታበዛለህ? አንተና ሲባ እርሻውን ትካፈሉ ዘንድ ብያለሁ አለው። ሜምፊቦስቴም ንጉሡን ጌታዬ ንጉሥ በደኅና ወደ ቤቱ ከተመለሰ እርሱ ሁሉን ይውሰደው አለው። ገለዓዳዊውም በርዜሊ ከሮግሊም ወረደ፣ ሊሸኘውም ከንጉሥ ጋር ዮርዳኖስን ተሻገረ። በርዜሊም እጅግ ያረጀ የ80 ዓመት ሽማግሌ ነበረ፣ እጅግም ትልቅ ሰው ነበርና ንጉሡ በመሃናይም ሳለ ይቀልበው ነበር። ንጉሡም በርዜሊን በኢየሩሳሌም እቀልብህ ዘንድ ከእኔ ጋር እለፍ አለው። በርዜሊም ንጉሡን አለው ከንጉሡ ጋር ወደ ኢየሩሳሌም እወጣ ዘንድ ከሕይወቴ ዘመን ምን ያህል ቀረኝ? ዛሬ የ80 ዓመት ሽማግሌ ነኝ። መልካሙንና ክፉውን መለየት እችላለሁን? እኔ ባሪያህ የምበላውንና የምጠጣውን ጣዕሙን መለየት እችላለሁን? የወንዱንና የሴቱን ዘፈን ድምፅ መስማት እችላለሁን? እኔ ባሪያህ በጌታዬ በንጉሥ ላይ ለምን እከብድብሃለሁ? እኔ ባሪያህ ዮርዳኖስን ተሻግሬ ከንጉሥ ጋር ጥቂት ልሄድ ነበር። ንጉሥ እንዲህ ያለ ወረታ ለምን ይመልስልኛል? እኔ ባሪያህ ተመልሼ በከተማዬ በአባቴና በእናቴ መቃብር አጠገብ እባክህ ልሙት። ነገር ግን ባሪያህን ከመዓምን እይ፣ እርሱ ከጌታዬ ከንጉሥ ጋር ይለፍ፣ ደስ የሚያሰኝህንም ለእርሱ አድርግ። ንጉሡም ከመዓም ከእኔ ጋር ይለፍ፣ ደስ የሚያሰኝህንም አደርግለታለሁ፣ አንተም ከእኔ የምትሻውን ሁሉ አደርግልሃለሁ አለው። ሕዝቡም ሁሉ ዮርዳኖስን ተሻገረ፣ ንጉሡም ተሻገረ። ንጉሡም ቤርዜሊን ሳመው፣ መረቀውም፣ ወደ ስፍራውም ተመለሰ። ንጉሡም ወደ ጌልገላ ተሻገረ፣ ከመዓምም ከእርሱ ጋር ሄደ። የይሁዳም ሕዝብ ሁሉ ደግሞም የእስራኤል ሕዝብ እኩሌታ ንጉሡን አሻገረው። እነሆም የእስራኤል ሰዎች ሁሉ ወደ ንጉሥ መጡ። ንጉሡንም ወንድሞቻችን የይሁዳ ሰዎች ለምን ሰረቁህ? ንጉሡንም ቤተሰቡንም ከእርሱም ጋር የዳዊትን ሰዎች ሁሉ ዮርዳኖስን አሻገሩ አሉት። የይሁዳም ሰዎች ሁሉ ለእስራኤል ሰዎች መልሰው ንጉሡ ለእኛ ቅርባችን ነው፣ ስለምን በዚህ ነገር ትቈጣላችሁ? በውኑ ከንጉሡ አንዳች በልተናልን? ወይስ እርሱ በረከትን ሰጥቶናልን? አሉ። የእስራኤልም ሰዎች ለይሁዳ ሰዎች መልሰው በንጉሡ ዘንድ ለእኛ 10 ክፍል አለን፣ በዳዊትም ዘንድ ደግሞ ከእናንተ ይልቅ መብት አለን። ስለምን ናቃችሁን? ስለምንስ ንጉሣችንን ለመመለስ ቀድሞ ምክር አልጠየቃችሁንም? አሉ። የይሁዳም ሰዎች ቃል ከእስራኤል ሰዎች ቃል ይልቅ ጠነከረ።